የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎቹን። የብልጽግና አገዛዝ ጠቅላይ ሚኒስትር አብይ አህመድ ህወሓትና ሻዕቢያን ለማጥፋት ዛቱ። ህወሓት ጦርነት እየቀሰቀሰ ነው፣ በአጭሩ ከውጭ ኃይሎች ጋር በማበር ለዳግም ጦርነት እየተዘጋጀ ነው ማለት ከሰዋል። አብይ የሻዕቢያ ኃይል ድጋሚ ሊወረን ወይም ሊወጋን እያሰበ ነው፣ የመጨረሻ ይሆናል በማለትም ዝተዋል። የብልጽግናው መሪ ህወሓትና ሻዕቢያን ስልጣኔ የማይገባቸው ናቸው የሚሉ ክሶችን ያቀረቡ ሲሆን ለውጥን አይቀበሉም፣ አሁንም ቢሆን ለውጥና ስልጣኔ አይገባቸውም፣ ወደ ጦርነት ከሄዱ ማጥፋቸዋለሁ የሚል ያለው ይዘት ንግግራቸውን አሰምተዋል። በዝርዝር የምናየው ጉዳይ ነው። የአማራ ፋኖ ብሔራዊ ንቅናቄ በኦሮሚያ ክልል የአርሲ ኦርቶዶክሳውያን ላይ የደረሰውን ጭፍጨፋ አወገዘ። አፋብን ብሔርና ሃይማኖትን መሰረት ማድረግ አዳዲስ ገዳይ ዩኒቶችን በማቋቋም የሚፈጽመውና የሚያስፈጽመው የብልጽግና አገዛዝ ነው ሲል አስታውቋል። የኦሮሞ ነጻነት ሰራዊት በበኩሉ በአርሲ ንጹሃን የኦርቶዶክስ ተከታዮችን ብልጽግና ባሰማራቸው ተላላኪዎቹ ያስጨፈጨፈው የኦሮሞና የአማራ ኃይሎችን ለማጋጨት ማሰብ ነው ሲል አስታውቋል። ዝርዝሩ ተዘጋጅቷል። ሳውዲ አረቢያ ውስጥ የሚገኝ የሲአይኤ ጣቢያ በድሮን መመታቱ ተሰማ። በመካከለኛው ምስራቅ የአሜሪካ አጋር በሆነች ሳውዲ አረቢያ ውስጥ የሚገኘው የሲአይኤ ጣቢያ ከኢራን እንደተተኮሰ በተጠረጠረ ድሮን ተመቷል። አሜሪካ ኢራን ውስጥ ከ1700 በላይ ኢላማዎችን መምታቷን አስታውቃለች። እስካሁን ኢራን ውስጥ ከ1000 በላይ ንጹሃን መገደላቸውን የሰብአዊ ቡድኖች ገልጸዋል። ጦርነቱ በቀጠናው የተፋፍሞ የቀጠለ ሲሆን አሜሪካና እስራኤል በኢራን ላይ የሚወስዱት እርምጃ ሲያጠናክሩ፣ ኢራን ደግሞ በተለያዩ ሀገራት ላይ ሮኬቶችና ሚሳኤሎች እየተኮሰች ቀጥላለች። በዝርዝር የምትሰሙት ይሆናል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የብልጽግናው አገዛዝ ጠቅላይ ሚኒስትር አብይ አህመድ ህወሓትና ሻዕቢያን ለማጥፋት ዛቱ። ህወሓት ጦርነት እየቀሰቀሰ ነው፣ በአጭሩ ከውጭ ኃይሎች ጋር በማበር ለዳግም ጦርነት እየተዘጋጀ ነው ማለት ከሰዋል። አብይ የሻዕቢያ ኃይል ድጋሚ ሊወረን እና ሊወጋን እያሰበ ነው፣ የመጨረሻ ይሆናል ማለት ዝተዋል። የብልጽግናው መሪ ህወሓትና ሻዕቢያን ስልጣኔ የማይገባቸው ናቸው የሚሉ ክሶችን ያቀረቡ ሲሆን ለውጥን አይቀበሉም፣ አይገባቸውም፣ ወደ ጦርነት ከሄዱ ማጥፋቸዋለሁ የሚል ይዘት ያለው ንግግራቸውን አሰምተዋል። የብልጽግናው አገዛዝ ጠቅላይ ሚኒስትር አብይ አህመድ በወቅታዊ ጉዳይ ላይ በትግረኛ ቋንቋ ሰጡት በተባለው ቃለ መጠይቅ ህወሓትና ሻዕቢያን ሳያነጣጥሉ ለማጥፋት የሚያስችል እቅድ እንዳላቸው ሲናገሩ ተደምጠዋል። አብይ ህወሓት አሁንም ለጦርነት እየተዘጋጀ ነው ካሉ በኋላ ህዝቡ በተለይ ወጣቱ እምቢ ለጦርነት ማለት አለበት ያሉ ሲሆን ህወሓት ለዳግም ጦርነት ቀስቀሳ እየተጠቀምባቸው ያሉ ጉዳዮች ከሞላ ጎደል መንግስታችን አማካኝነት ተፈተዋል ማለት የትግራይ ችግርን ፈተናል ሲሉ ተደምጠዋል። በትግራይ ያለው አመራር ህወሓትም ሆነ ጊዜ ያሰራሩ በኋላ ቀርና ቆሞ ቀር አስተሳሰብ የታሰረ ነው የሚሉት አብይ አህመድ ለዘመኑ የማይመጥንና ለህዝቡ መከራ ተጠያቂ ነው ሲሉ የወነጀሉ ሲሆን ጠቅላይ ሚኒስትሩ የፌዴራል መንግስት የሚልከውን በጀት የክልሉ አመራር ለልማት ሳይሆን ለጦርነት ቅስቀሳና ላልሆነ ነገር እያባከነ ይገኛል ብለዋል። እሳቸው በኦሮሚያ በአማራ ክልልና በአዲስ አበባ እንዲሁም በሌሎች አካባቢዎች ያሉ የሀገሪቱ አካባቢዎች ላይ የሀገሪቱን በጀት ሙሉ ለሙሉ ለጦርነት መዋላቸውን ዘንግተው ወደ አንድ ክልል የሚልኩትን በጣም ትንሽ በጀት ለጦርነት ለመዋል እየተዘጋጀ ነው ማለት ቀስቅሰዋል። ጠቅላይ ሚኒስትሩ በሚናገሩበት ሰዓት ወደ ትግራይ ክልል በጀት መላክ ካቆሙ ወር አልፏቸዋል። ጠቅላይ ሚኒስትሩ ጨምረውም ተፈናቃዮች ወደ ቀያቸው ወይም ወልቃይት እንዳይመለሱ እንቅፋት እየሆነ ያለው እና ጉዳዩን ለፖለቲካ መጠቀሚያ እያደረገ ያለው ራሱ ህወሓት ነው የሚል ወቀሳ ያቀረቡ ሲሆን አብይ ወደ ራያና ወደ ጠለምት ተፈናቃዮችን መልሰናል ማለት ተናግሯል። አመራሩ አሁንም ለጦርነት ህዝቡን እያነሳሳ መሆኑን በመጥቀስ ይህ የጥፋት መንገድ እንዲያቆም ያስጠነቀቁ ሲሆን ህወሓት እንደሚያጠፉትም ዝተዋል። አብይ ሻዕቢያና ኤርትራን በተመለከተ በሰፊ የተናገሩ ሲሆን አሳምረን ስለምናውቀው ሻዕቢያን ዳግም ህዝባችንን እንዲበድል እድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ ነው የማምነው በማለት ዝተዋል። አብይ አህመድ የሻዕቢያ ስርዓት በሀገራችን ግዛት ገብቶ የተለያዩ ሴራዎችንና በደሎች እየፈጸመ እንደሆነ በተለያዩ መንገዶች እየተገለጸ ይገኛል። በዚህ ጉዳይ ላይ ምን አቋም አለዎት የሚል ጥያቄ ነው የቀረበላቸው። ይህንን ሲመልሱ ሻዕቢያ አጋጣሚውን ተጠቅሞ ነው ወደ ሀገራችን የገባው ማለት ጋብዘውና ተስማምተው ያስገቡት መሆኑን አክደዋል።
አብይ የሰሜን እዚህ እንደተጠቃ የቀረው ኃይል ወደ ኤርትራ ካቀና በኋላ የኤርትራ ህዝብና ሻዕቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነው በማለት የተናገሩ ሲሆን ይህ የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን አዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህም በግልጽ የታወቀ ነው፣ በአደባባይ ያደረግነው ነው ብለዋል። ድጋፉን አመስግነን የፈጸሟቸውን እኩይ ተግባራት ደግሞ እናወግዛለን። ችግሩ እንደ ችግር መነሳት ስላለበት አውግዘናል። ይህ እኩይ ተግባር እኩይ፣ መልካሙን ተግባር ደግሞ መልካም በማለታችን ቅር አይለንም ይላሉ። የኤርትራ ሰራዊት የሰሜን ዕዝ ስለተጠቃ አጋጣሚ ተጠቅሞ ወደ ትግራይ መግባቱ ይታወቃል የሚሉት አብይ አህመድ መንግስታችን በዛ ወቅት የውጭ ኃይልን ለመከላከል የሚያስችል ሁኔታ ላይ አልነበረም፣ ኃይላችን ውስን ነበር ብሏል። ከህወሓት ጋር ውጊያ ላይ የነበረው የውጭ ኃይል መከላከል አንችልም በማለት አቅም እንዳልነበራቸው የሚያነሱ ጠቅላይ ሚኒስትሩ ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ፣ ንጹሃን ገደለ፣ ተቋማትን ዘረፈ፣ የሲቪልና ማህበራዊ ተቋማትን አወደመ፣ በተለይም በአክሱም ከተማ በሁለት ቀናት ውስጥ በመቶ የሚቆጠሩ ወጣቶች ጨፈጨፈ ማለት ክሳቸውን አሰምተዋል። ያን ጊዜ ነው የተለያዩት የፌዴራል መንግስት ባለስልጣናት ወደ አስመራ ልከን የነበር ነው ማለት ከዚህ በፊት በፓርላማ የተናገሩት ሀሳብ ደግመዋል። በአክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎችን ዘረፈ ማለት ይከሳሉ። ከዛም ወደ መቀለ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተ ነው ነበረ። ምክንያቱም በገባበት ከተማ ሁሉ ጥፋቶች ይፈጽም ስለነበር ነው። አሁንም አለው ለማለት ብቅ ጥልቅ እያለ ነው ማለት በንቀት ሲናገሩት ሰምተዋል። አብይ ሻዕቢያ ያለው ፖለቲካዊና ኢኮኖሚያዊ ቁመና ምን ይመስላል የሚል ጥያቄም ከጋዜጠኛ የተነሳላቸው ሲሆን የሚገርመው የሻዕቢያ ስርዓት በባሰ መንገድ በልማት አያምንም፣ በስልጣን ሽግግር አያምንም፣ ልጆቹን የልጅ ልጆቹን ሳይቀር አያምናቸውም በማለት እሳቸው የተሻለ ስርዓት ላይ እንዳሉ ሲናገሩት ሰምተዋል። አብይ እንደሚታወቀው ኤርትራ ህዝብ የስራ ፍቅር ያለውና ስራ ፈጣሪ ነው፣ ነገር ግን የሚሆነው መንግስት ማግኘት አልቻለም በማለት ለኤርትራ ህዝብ እንደሚያዝኑ የተናገሩ ሲሆን ሁላችንም እንደምናውቀው ሻዕቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎች በኤርትራ ነበሩ፣ ዛሬ ሁሉም በሚባል ደረጃ የሉም ብለዋል። ያኔ አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች፣ እሷም ተዘግታለች። ኤርትራ እንደ ሀገር አንድ ዩኒቨርሲቲ የላትም በማለት አብይ አህመድ የቀድሞ የህወሓት ባለስልጣናት ያቀርቡት የነበረውን ክስ አስተጋብተዋል። ኤርትራዊ ሀገሩን ትቶ ወደ ስደት አምርቷል የሚታወቅ ነው። ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያ በሁሉም ሀገራት ተሰደዋል። ኤርትራ ባዶ እየሆነች ነው ብለዋል። እነዚህ ከሀገራቸው የተሰደዱ በስደት ላይ ሰርተው እንዳይኖሩ ከእነርሱ ጋር ሰላዮች ጭምር እየላከ ማነው ጤነኛ ማነው በሽተኛ የሚለውን ለማወቅ አስቸጋሪ ስለሆነ ሰላማዊ የሆኑ ችግሮች ላይ እየወደቁ ይገኛሉ በማለት ሀዘናቸው ድንበር ተሻጋሪ እንደሆነና የኤርትራውያን ጉዳትም ሰፊ እንደሆነ ለመጥቀስ ሞክረዋል። እዚህ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረን የሚሉት ጠቅላይ ሚኒስትሩ ችግር እየፈጠረ ያለው ከጤነኛው ጋር ተቀላቅሎ የሚመጣ በሽተኛ አሳስብ ያላቸው ሰዎች ስላሉ ነው። ማነው ጤነኛ ማነው በሽተኛ ለማለት ያስቸግረናል ብሏል። ባለፉት 2 ዓመታት ኤርትራውያን በተገኙበት ማሰርና ማሳደድ የሚከተለው መንግስታቸው ለዚህ ዓላማ እንደሚጠቀምበት በተዘዋዋሪ የተናገሩት ጠቅላይ ሚኒስትሩ በሀገራቸው እንዳይኖሩ ሰላም እያሳጣቸው ነው፣ ስደት ላይም ሆነው ሰላም እያሳጣቸው ይገኛል ማለት ሻዕቢያን ከሰዋል። ይህ የክፋት ሁሉ መሰረት ነው። ሰውም በሀገሩም በውጭ መኖር ካልቻለ በጣም አስቸጋሪ ነው ሲሉ አብይ አህመድ የተናገሩ ሲሆን ይህ ይቅር ሊባል የማይገባ በደል ነው የሚመስለኝ፣ ይቅርታ የማይገባው ሰብአዊ በደል ነው ይላሉ። እሳቸው በሀገር ውስጥም በውጭም የቀድሞ ጓዶቻቸውን፣ ጋዜጠኞችን እንዲሁም ታዋቂ ሰዎችን የሚያሳድዱ መሆናቸው እየታወቀ የኤርትራ መንግስት በተለይም የሻዕቢያ አገዛዝ የሚያደርጋቸውና ዓለም አቀፍ እውቅና ያላቸውን በደሎች በአዲስ በማስተጋባት ህዝባቸው ወደ ኤርትራ ፊቱን እንዳያዞር ለማድረግ ጥረት ሲያደርጉ ተደምጠዋል። አብይ ጨምረውም እኛ ከልምዳችን ቀረብ ብለን ለመስራት ሞክረን ነበር። ከልምዳችን የተማርነው ምንድነው ካልከኝ ከዚህ በኋላ ምንም ጥሩ ነገር ማግኘት የማይታሰብ ነው ማለት በቀጣዩ ጊዜ ጦርነት የሚቀጥል መሆኑን ተናግሯል። ስለሆነም ሻዕቢያ አቅም ካገኘ ሀገር ከመበጥበጥ ወደ ኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችን እንዲበድል እድል አንሰጥም። ምናልባት ከሞከረም ደግሞ የመጨረሻ ሙከራው ነው የሚሆነው ብዬ ነው የማምነው ማለት ሲናገሩ ተደምጠዋል። የብልጽግናው ጠቅላይ ሚኒስትር ህወሓትና ሻዕቢያን በተመለከተ በፓርላማ፣ በቤተ መንግስት፣ በጽህፈት ቤታቸው፣ በየአደባባዩ ከዛም አልፎ በቸርችና በመስጂድ ጭምር ሲናገሩ የከረሙ ሲሆን አሁን ደግሞ በትግርኛ ቋንቋ ያንኑ ሀሳባቸውን ሲናገሩ ተሰምተዋል። የአማራ ፋኖ ብሔራዊ ንቅናቄ በኦሮሚያ ክልል የአርሲ ኦርቶዶክሳውያን ላይ የደረሰውን ጭፍጨፋ አወገዘ። አፋብን ብሔርና ሃይማኖት መሰረት ማድረግ አዳዲስ
ገዳይ ዩኒቶችን በማቋቋም የሚፈጸመውን እና የማያስፈጽመውን የብልጽግና አገዛዝ ነው ሲል አስታውቋል። የኦሮሞ ነጻነት ሰራዊት በኩሉ በአርሲ ንጹሃን የኦርቶዶክስ ተከታዮችን ብልጽግና ባሰማራቸው ተላላኪዎቹ ያስጨፈጨፈው የኦሮሞና የአማራ ኃይሎችን ለማጋጨት ማሰብ ነው ሲል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ የካቲት 24 2018 ዓ.ም በአርሲ ኦርቶዶክሳውያን ላይ የደረሰውን ጭፍጨፋ አስመልክቶ ባወጣው መግለጫ ሀዘኑን በመግለጽ ከየካቲት 19 ቀን 2018 ጀምሮ በተፈጸመው ጭፍጨፋ ከ40 በላይ ንጹሃን ነፍሶች በብልጽግና አገዛዝ መሪ የለሽ ተግባር በጥይት ተደብድበውና በስለት ተወግተው ህይወታቸው አልፏል ሲል አስታውቋል። በጭፍጨፋው ህይወታቸው ካለፈው ንጹሃን በተጨማሪ በሺዎች የሚቆጠሩ ንብረታቸው ወድሟል፣ ለዘመናት ከኖሩበት ቀያቸው ተሰደዋል ያለው አፋብን አክሎም አርሲን ጨምሮ የእምነት የቋንቋና የማንነት ብዛነት ባላቸው አካባቢዎች ላይ ኢመደበኛ ኃይሎችን በማደራጀት በዜጎች ላይ ሽብር የሚፈጽመው የብልጽግና አገዛዝ መሆኑን በመግለጽ አገዛዙ እንዲህ አይነት የዘር ማጥፋት ወንጀል በግልጽና በስውር ሲፈጽም ይህ የመጀመሪያ አይደለም ብሏል። በዚህ ዓመት በምስራቅ አርሲ ዞን የሸርካ ወረዳ ብቻ ከ164 በላይ ኦርቶዶክሳውያን በተመሳሳይ መንገድ ተገድለዋል ያለው አፋብን በመግለጫው ከተገደሉት በተጨማሪ በርካታ ምዕመናን የደረሱበት አይታወቅም ሲል አክሏል። በአርሲ የተፈጸመው ግድያ ለህዝብ ጆሮ እንዲደርስ ያደርጉ የሚዲያ አካላትና የተፈጸመውን ተግባር ያወገዙ የፖለቲካ ኃይሎች ያመሰገነው አፋብን ጭፍጨፋውን የብልጽግና ስርዓት ለማስወገድ እየታገላችሁ ያላችሁ የኦሮሞ የፖለቲካ ኃይሎችና ተጽዕኖ ፈጣሪ ፖለቲከኞች መሬት የወረደ ትግል በማድረግ በኦሮሚያ ክልል የሚኖረው አማራ ህዝብ ህልውናው እንዲከበር የበኩላችሁ እንድታደርጉ ሲል ጥሪ አቅርቧል። አፋብን አክሎም ይህ ብሔርና ሃይማኖትን መሰረት ያደረገ ግድያ አዳዲስ ገዳይ ዩኒቶችን በማቋቋም የሚፈጽመውና የሚያስፈጽመው የብልጽግና አገዛዝ ማስወገድ ሀገራችን ከቀውስና ከሽብር አገዛዝ እናላቀቅ ሲል በመግለጫው ጥሪ አቅርቧል። በዚህ ጉዳይ ላይ መግለጫ ያወጣው የኦሮሞ ነጻነት ሰራዊት በኩሉ በአርሲ ንጹሃን ኦርቶዶክስ ተከታዮች ብልጽግና ባሰማራቸው ተላላኪዎቹ ያስጨፈጨፈው የኦሮሞና የአማራ ኃይሎችን ለማጋጨት ማሰብ ነው ሲል አስታውቋል። በአርሲ የኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ድርጊት እልቂት ሲል የጠራው የኦሮሞ ነጻነት ሰራዊት አብይ አህመድ ባለፉት 8 ዓመታት ፍቅር፣ ሰላምና መደመር ተብሎ ባሸበረቀ ቋንቋ የተሸፈነ የመከፋፈል መርዝ የከፋ ሰብአዊና ቁሳዊ ውድመት አስከትሏል ሲል አስታውቋል። የብልጽግና አገዛዝ በአርሲ ሲርካ ወረዳ ንጹሃን ኦርቶዶክስ ተከታዮችን ባሰማራቸው ተላላኪዎቹ አስጨፍጭፏል ሲል ነው የኦሮሞ ነጻነት ሰራዊት መግለጫው ያስታወቀው። የዚህ ጭፍጨፋ ዋና ዓላማም የኦሮሞና የአማራ ኃይሎችን ለማጋጨት ታስቦ የተፈጸመ ነው ሲል የኦሮሞ ነጻነት ሰራዊት አክሎ አስታውቋል። ብልጽግና በንጹሃን ደም የሚነግድ ደመኛ የዘላቂ ጥቅማችን የንጹሃን ህዝቦቻችን አብሮነት ቀንደኛ ጠላት ነው ያለው የኦሮሞ ነጻነት ሰራዊት ይህ ጠላት እስኪነቀል እንታገላለን ብሏል። ሳውዲ አረቢያ ውስጥ የሚገኝ የሲአይኤ ጣቢያ በድሮን መመታቱ ተዘግቧል። በመካከለኛው ምስራቅ የአሜሪካ አጋር በሆነችው ሳውዲ አረቢያ ውስጥ የሚገኝ የሲአይኤ ጣቢያ ከኢራን እንደተተኮሰ በተጠረጠረ ድሮን እንደተመታ ተዘግቧል። በሌላ በኩል በአረብ ኤምሬትስ የአሜሪካ ኤምባሲም እንደዚሁ በተመሳሳይ በድሮን ተመቷል። አሁን ላይ ኢራን የምትፈጽማቸው ጥቃቶች ተጠናክረው የቀጠሉ ሲሆን አሜሪካና እስራኤል የሚፈጽሙት ጥቃት ደግሞ ከፍተኛ ሆኗል። አሜሪካ ብቻዋን ኢራን ውስጥ 1700 ኢላማዎችን መምታቷን ይፋ አድርጋለች። ኢራን ውስጥ ታዲያ ከ1000 በላይ ንጹሃን ዜጎች መገደላቸውን የሰብአዊ መብት ቡድኖች ገልጸዋል። ሳውዲ አረቢያ ውስጥ የሚገኝ የአሜሪካ የስለላ መስሪያ ቤት ሴንትራል ኢንቴሊጀንስ ኤጀንሲ ሲአይኤ ጣቢያ በድሮን እንደተመታ ነው የተሰማው። ጥቃቱን ያደረሱት ድሮኖች የኢራን ናቸው የሚል ጥርጣሬ እንዳላት ለሮይተርስ የዜና ወኪል ዘግቧል። አሜሪካና ሳውዲ አረቢያ በሪያድ የሚገኘው የአሜሪካ ኤምባሲ በሁለት ድሮን ጥቃት እንደተፈጸመበት አረጋግጠዋል። ነገር ግን የስለላ ማዕከሉ የጥቃት ኢላማ ስለመሆኑ የሚያረጋግጥ ምልክት እንደሌለም የዜና ወኪሉ ዘግቧል። የአሜሪካ ጋዜጣ ዋሽንግተን ፖስት በኩሉም ጥቃቱ የተወሰነው የኤምባሲው ጣሪያ ማፍረሱን እንዲሁም የህንፃው ውስጥ በጭስ መበከሉን የሚገልጽ የውጭ ጉዳይ ሚኒስቴር ማስጠንቀቂያ መልእክት ማግኘቱን አስነብቧል። በተጨማሪም ኤምባሲው መዋቅራዊ ጉዳት እንደደረሰበትና ሰራተኞች ባሉበት መጠለላቸው እንዲቀጥሉ እንደተነገራቸው የጋዜጣው ዘገባ ያሳያል። የሳውዲ አረቢያ መንግስት ከዚህ ጥቃት መዘገብ በኋላ ባወጣው መግለጫ የአገሪቱን ደህንነት ለመከላከልና ነዋሪዎች ለመጠበቅ አስፈላጊ ሁሉ እርምጃ እንደሚወስድ አስታውቋል። የሳውዲ ካቢኔ አጋር ሀገራት ከኢራን ሊሰነዘር ስለሚችል ማንኛውም ጥቃት የሚሰጡት ምላሽ ለመደገፍ ሁሉንም አቅሞች ለማንቀሳቀስ ያለውን ዝግጁነት እንዳረጋገጠ የአገሪቱ ዜና ወኪል ዘገባ አመልክቷል። የሳውዲ መከላከያ ሚኒስቴር በኩሉ ከዋና ከተማዋ ሪያድ በስተደቡብ አቅጣጫ ላይ 2 ክሩዝ ሚሳይሎች ማክሸፉን እንደተናገሩ የዜና ወኪሎች ሮይተርስና ኤፍፒ ዘግቧል። ይፋዊ የሳውዲ ፕሬስ ኤጀንሲ በበኩሉ 9 ድሮኖች እንደከሸፉ መደረጋቸውን አስታውቋል። በተጨማሪም ይፋዊ የሳውዲ አረቢያ ፕሬስ ኤጀንሲ
9 ድሮኖች መመታታቸውን ዘግቧል። የሳውዲ ባለስልጣናት እንዲከሽፉ የተደረጉት ሚሳኤሎችና ድሮኖች ከየት እንደተተኮሱ ግን አልገለጹም። ቅዳሜ ዕለት በኢራን ላይ በተከፈተው ጥቃት በ3 ቀናት ውስጥ ብቻ ከ1700 በላይ ኢላማዎችን ኢራን ውስጥ መምታቱን የአሜሪካ ሰራዊት ማዕከላዊ እዝ ሴንትኮም ያወጣው መረጃ አመልክቷል። በጥቃቶቹ ኢላማ ከተደረጉት ስፍራዎች መካከል የሚሳኤል ማስወንጨፊያዎች፣ የባህር ኃይል መርከቦች፣ ባህር ሰርጓጅ መርከቦችና የመቆጣጠሪያ ማዕከሎች ይገኙበታል። ማዕከላዊ እዙ ጨምሮም ለእነዚህ ጥቃቶች በርካታ ተዋጊ ጀቶችን ጨምሮ የጦር አውሮፕላኖችን፣ ሚሳኤሎችና የጦር መርከቦች ጥቅም ላይ ውሏል ብሏል። መረጃው በ72 ሰዓታት ውስጥ ኢራን ላይ የተፈጸሙ ጥቃቶች ዝርዝር ያወጣ ሲሆን በቅድሚያ ኢላማ የተደረጉት ለዘመቻው እንቅፋት የሚሆኑ ስፍራዎች እንደሆኑ ጠቅሷል። አሜሪካና እስራኤል ጥቃት መፈጸም በጀመሩበት ቅዳሜ የካቲት 21 አንስቶ ባሉት ቀናት ውስጥ በኢራን ታዲያ ከ1000 በላይ ንጹሃን መገደላቸውን መቀመጫውን በአሜሪካ ያደረገው የሰብአዊ ተሟጋች የዜና ወኪል ሂራና ዘግቧል። የዜና ወኪሉ ዘገባ እንደሚያመለክተው ከተገደሉት ሰዎች ውስጥ 181 ያሉ እድሜያቸው ከ10 ዓመት በታች የሆኑ ህጻናት ናቸው። ጉዳት የደረሰባቸው ሰዎች ደግሞ 5402 መሆናቸውን የገለጸው የሰብአዊ ተሟጋች ቡድኑ ከነዚህ ውስጥ 100 ያሉ ህጻናት መሆናቸውን አክሏል። ባለፉት 24 ሰዓታት ብቻ ኢራን ውስጥ ቢያንስ 104 ጥቃቶችን ፈጸማቸውን ቡድኑ ገልጿል። እንደ ቡድኑ ዘገባ እነዚህ ጥቃቶች ወታደራዊ ካምፖችን፣ የህክምና ማዕከላትን፣ የመኖሪያ አካባቢዎችን መጥተዋል። ሌሎች በመቶዎች የሚቆጠሩ ሰዎች ስለመሞታቸው የደረሱ መረጃዎች እየተመረመሩ እንደሆነም ገልጿል። ይህ በእንዲህ እንዳለ እስራኤልና አሜሪካ ጥቃት በከፈቱት ቅዳሜ ዕለት በሴቶች ትምህርት ቤት ላይ በደረሰ የአየር ጥቃት የሞቱ ሰዎች የቀብር ስነስርዓት የሚያሳዩ ምስሎችም ይፋ ሆነዋል። ሚናብ በተባለው የኢራን ከተማ በሚገኝ የሴቶች ትምህርት ቤት ላይ በተፈጸመ የአየር ጥቃት ከ160 በላይ ሰዎች መገደላቸውን ባለስልጣናት ገልጸዋል። ትምህርት ቤቱም ከኢራን እስላማዊ አብዮታዊ ዘብ ካምፕ አቅራቢያ ይገኛል ተብሏል። ቢቢሲ በዚህ ጥቃት ምን ያህል ሰዎች እንደተገደሉ በገለልተኛነት አላረጋገጥኩም ብሏል። እስራኤልና አሜሪካ በኢራን ላይ የሚወስዱት ጥቃት አሁንም አጠናክረው የቀጠሉ ሲሆን በተለያዩ ሂደቶች ውስጥ እያለፈች ያለችው ኢራን ደግሞ በጎረቤት ሀገራትና በአሜሪካና በእስራኤል ወዳጆች ላይ የምትፈጽመው ጥቃት ቀጥሏል። በተለይም አረብ ኤምሬትስ፣ ሳውዲ አረቢያና ሌሎች ሀገራት የኢራን ዋነኛ ኢላማ ሆነው ቀጥሏል። በእነዚህ ሀገራት ያሉ የአሜሪካ ተቋማት በአብዛኛው የጥቃቱ ሰለባ የሆኑ ሲሆን በኤምሬትስ ያለው የአሜሪካ ኤምባሲም ጥቃት ከደረሰባቸው መካከል አንዱ ሆኗል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።